ኢትዮጵያን ከገለለው የአፍሪካ ቀንድ ውይይት ምን ይጠብቃል? ሰላም ጤና ይስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሉስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስቴሮች ጋር ያደረጉት ውይይት ቀጠናዊ የደህንነት ትብብርን ለማጠናከር ያለመ ነው። ኢትዮጵያ በውይይቱ ያልተሳተፈችበት ምክንያት ኤርትራ፣ ሶማሊያና ግብጽ በኢትዮጵያ የባህር በር ፍላጎትና በህዳሴው ግድብ ዙሪያ የተለየ አቋም በመያዛቸውና አሜሪካን በቀጠናው አዲስ ውጥረትን ለመቀነስ ከነሱ ጋር መምከር በመሮጣ ነው ተብሏል። በቀጠናው የሚመክሩ አዳዲስ ጉዳዮች ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያን የሚነኩ በመሆናቸው አሜሪካ ሶስቱን ሀገራት ብቻ ለይታ ለመሰብሰብ የተደረገ ምክክር ዘላቂነት ያለው ውጤት ሊኖረው እንደማይችል ይታመናል። ግብጽና ኤርትራ እንዲሁም ሶማሊያ ከኢትዮጵያ ጋር ዲፕሎማሲያዊ ውዝግብ ውስጥ ያሉ ሀገራት ናቸው። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የወደብ ስምምነት ሶማሊያን ሲያስቆጣ፣ የኤርትራ ወደብ የማግኘት ፍላጎት ደግሞ የኤርትራ መንግስት አሳስቧል። ግብጽ በበኩላ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር አወዛጋቢ ግንኙነት አላት። የሶስቱ ሀገራት አወዛጋቢ ጉዳዮች የሚያተኩሩት በኢትዮጵያ እስከሆነ ድረስ ለችግሩ ዘላቂ መፍትሄ ለማግኘት የምትባዝነው አሜሪካም ኢትዮጵያን የመፍትሄ አካል ሳታደርግ ኤርትራ፣ ግብጽና ሶማሊያ ብቻ በብቃት የመፍትሄው አካል መሆን ይችላሉ የሚል እሳቤ ይዛ ጉዞ መጀመሯ ያለምንም ውጤት ባዶ እጇን እንድትመለስ ሊያደርጋት እንደሚችል ይታመናል። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሉስ ከኤርትራ ከግብጽና ከሶማሊያ ውጭ ጉዳይ ሚኒስቴሮች ጋር የአፍሪካ ቀንድ ደህንነት በማጠናከር ዙሪያ መወያየታቸው ተገልጿል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብድሰላም አብዲ አሊ ጋር ካይሮ ውስጥ የተናጠለ ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸው በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና የኤርትራ የውጭ ጉዳይ ሚኒስቴሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስቴሮች ጋር ያደረጉት ውይይት ፍሬያማ ነው ብለዋል። ከሶማሊያ የውጭ ጉዳይ ሚኒስቴር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካዊ ውይይት ከአጀንዳዎቻቸው መካከል መሆኑን አመልክተዋል። ከኤርትራ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራችን ለማጠናከር ያሉትን እድሎች ቃኝተናል ሲሉ አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት መሆኑን የተናገሩት የአሜሪካው ከፍተኛ አማካሪ ማሳድ ቦሉስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራው የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት፣ ዘላቂ ሰላምና መረጋጋትን ለማስፈን፣ ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይት የሁለቱን ሀገራት ስትራቴጂያዊ ግንኙነት ለማጠናከር ማንሳታቸውን ተናግረዋል። በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹት የአሜሪካ ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ደህንነትና ሰላም ለማስፈን እንዲሁም ብልጽግና ለማረጋገጥ ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመልክተዋል። የአፍሪካ ቀንድ በተሻለ ሁኔታ እንዲረጋጋና የበለጸገ እንዲሆን የአሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነትም ተናግረዋል። የግብጽ የውጭ ጉዳይ ሚኒስቴር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስቴሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው በመከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያለውን አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። ግብጽ፣ ኤርትራና ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ፣ የምጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸውን በተደጋጋሚ ሲገልጹ ቆይተዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸውም አይዘነጋም። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ የመሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባቸው የህዳሴ ግድብ፣ ኤርትራ ኢትዮጵያ በነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው መግባቢያ ሰነድ ምክንያት ተቃቅረው ነበር። አሁን ሶስቱ ሀገራት ካይሮ ላይ የተገናኙበት ጉዳይ ዋና ዓላማ በይፋ ባይታወቅም የአፍሪካ ቀንድና የቀይ ባህር ጉዳይ ግን ኢትዮጵያ የደህንነትና የህልውና አጀንዳ ነው በማለት ታነሳዋለች። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።